ስቲቭ ጆብስ የአፕል መስራች መሆኑ ይታወቃል። ከአፕል ጋር በተያያዘ ብዙ ስራዎችን ሰርቷል። ዘመናዊውን የስልክ ዓለም በብዙ መልኩ የቀየረ አንጋፋ ግለሰብ ነው እና ስቲቭ ጆብስ ይሄ ሁሉ ጥሩ ነገሩ እንዳለ ሆኖ ግን ደግሞ ቤቱ ላይ በበጎ ይነሳም ስሙ። ለምሳሌ አንደኛ ቤተሰቡን የሚወድ ሰው አልነበረም ይባላል። ለምሳሌ ያህል ልጁ እንኳን 3 አመት እስኪሆና ድረስ የኔ ልጅ አይደለችም ብሎ ክዶ ነበር። ከዛ በኋላ ነው ልጁ መሆኗን ያመነው። እስከ 9 አመቷ ድረስ በጣም ጥሩ አባት የማይባል አይነት ለምሳሌ ቃላት ጥቃት ራሱ ይሄ በቃላት መጥፎ ነገር መናገር አለ አይደለ? እንደዛ አይነት ነገር ያደርስባት ነበር። 2018 ላይ ልጁ ሊሳ ትባላለች ስሞል ፍራይ የተባለ አንድ እንደ ማስታወሻ ነገር ጽፋ ነበርና እዛ ጽሁፏ ላይ በግልጽ አስቀምጣለች አባቷ ምን አይነት መጥፎ አባት እንደነበረ በቤታቸው ማለት ነው። እና ለምሳሌ ያው እንደ አባት ልጁ የሆነ ነገር መደገፍ መርዳት አለበት። እሱ ግን በህግ የተወሰነበት የሆነች ወርሃዊ ተቆራጫለች እሷን ብቻ ነበረ የሚደግፈው። በጣም ብዙ ገንዘብ ያለው ሰው ነው፣ ግን ከዛች ላፊ ምንም ነገር አያደርግም ነበረ ለቤተሰቡ። ኢቭን ኮሌጅ እንኳን ስትማር የኮሌጅ ክፍያዋን የሱ ጎረቤቶች ናቸው አግዟት ያን እንድትማር ያደረገው። ከዛች ከምትጠበቅበት ውጪ ምንም አይነት ላፊ ነገር አያደርግም ነበረ ለልጁም ለቤተሰቦቹ ማለት ነው። እና በዚህ በጣም በመጥፎ ነገር ስሙ ይነሳል። የሊሳ 2018 ላይ ያሳተመችው ስሞል ፍራይም ይሄን ነገር በደንብ በዝርዝር ይገልጻል ማለት ነው። ቤተሰቡን ገመና ይዘከዘከችበት Ethiopia